ስለ ደብረ ዘይት ሲነገር ስለ ዳግም ምጽአት ሲነገር የዓለም መጨረሻ መቼ ነው? ዓለም የምትጠፋው ወይ የምታልቀው ተቆጥሮ ዘመን መቼ ነው የሚል ጥያቄ የሚያነሱ አሉ። ደቀ መዛሙርቱም ይላል ጌታ ሆይ የመምጣትህና ይላል የዓለም መጨረሻ ምልክቱ ምንድነው አሉት ነው። ጌታችንም ብዙዎች በእኔ ስም እኔ ክርስቶስ ነኝ እያሉ ይመጣሉ። አንዱ ምልክት ይሄ ነው። ክርስቲያኖች አሁን ዛሬ ብዙ ክርስቶሶች የሉም ወይ? በየመንገዱ በየፌርማታው ስንሄድ መሄጃ አመት መቆሚያ ያቋጥተናል። ይሄ ስሙን በሐሰት ያነሳሉ የተባለው ይፈጸም ዘንድ ምልክቱ ይሄ ነው ማለት ነው። በዚያ ላይ የኛ ጌታ ምን አለ? ግን እወቁ፣ ተጠንቀቁ፣ እንዳትሳሳቱ ብሎናል። ይሄ ነው። ቀጣዩ ምልክት ደግሞ ምንድነው? ህዝብ በህዝብ ላይ መነሳቱ። የጠየቁት ጥያቄ ነው የመለሰላቸው። ምልክቱ ምንድነው? የዓለም መጨረሻ ብለውታል። ስለዚህ የኔና የናንተ ጥያቄ ይሄ አይደል? ጥያቄያችን ህዝብ በህዝብ ላይ ይነሳል። አሁን ህዝብ በህዝብ ላይ አልተነሳም። ከዚህ በላይ ምን ምልክት አለ? ምን ፍቅር አለ በህዝብ መካከል? ምን ሰላም አለ በምድሪቷ? ሌላው መንግስት በመንግስት ላይ ይነሳል። ከዚህ በላይ መንግስታት እርስ በርስ እንዴት ይጋደሉ? እርስ በርስ ጦራቸውን አዝምተው ዓለም እርስ በርሱ እየተላለቀ እኮ ነው ያለው ወገኖቼ። ይቀጥልና ደግሞ ጦርንና የጦሩን ወሬ ትሰማላችሁ ብሏቸዋል። አሁን የጦርን ወሬ መስማት አይደለም እኮ በተግባር ነው እያየነው ያለነው። የሰው ልጆች ደም እየፈሰሰ በዓለም ላይ ሰዎች እንደ ቀላል ነገር የሰው ደም እየፈሰሰ ያለበት ጊዜ ነው። ሰው እንደ ተራ ነገር የተቆጠረበት ዘመን ነው። ስለዚህ የመምጣቱ ምልክት ከዚህ በላይ ምን ሊሆን ይችላል? ምን ሊነገረን ይገባል ማለት። ስለዚህ የዓለም መጨረሻው ሌላ ቀን መጠበቅ የለብንም። አሁን ክርስቲያኖች መች ነው እያልን ሌላ እየጠበቅን ነው። መጨረሻው ግን ዛሬ ነው ብለን ነው ማመን ያለብን። ለምን? ለኔና ለእናንተ መጨረሻውን አምላካችን እግዚአብሔር መጀመሪያውንም መጨረሻውንም ዝግጁ ሆናችሁ ጠብቁ ብሎ ነግሮናል። አለቀ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሃት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚች ሰዓት ለዚች ዕለት ለዚች ቀን ያደረሰን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የከበረና የተመሰገነ ይሁን። የተወደዳችሁ የክርስቶስ ቤተሰቦች እንኳን አምላካችን እግዚአብሔር ለበዓለ ደብረ ዘይት በሰላምና በጤና አደረሰን አደረሳችሁ። እንግዲህ ደብረ ዘይት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ የተራራው ስብከት ተብሎ በሚጠቀሰው ያስተማረበት ቦታ ማለት ነው። ይህም ደብረ ዘይት በልማድ የጾም እኩሌታ ወይም ደግሞ ከደብረ ዘይት በኋላና ከደብረ ዘይት በፊት ያሉትን ቀናት በመቁጠር የጾም እኩሌታ ብለን እንጠራዋለን። በዋናነት ግን ታሪኩ ስለ ዳግም ምጽአቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ ለኔና ለናንተ የሚከፍለን ዋጋ ምንድነው የሚለውን የሰው ልጅ በምድር ላይ እያለ ምን አይነት መንፈሳዊ ክንውኖችን ማከናወን እንዳለበት በሰፊው የተነገረበት የተሰበከበት የትምህርት ዘርፍ የሚነገርበት ጊዜና ወቅት ነው ማለት ነው ደብረ ዘይት። ልበ አምላክ ቅዱስ ዳዊትም እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ ብሏል። አሁን ክርስቲያኖች አምላካችን መድኃኒታችን ኢየሱስ ክርስቶስ እሳት ይነድድ ቅድሜሁ የተባለለት በልበ አምላክ በቅዱስ ዳዊት የተነገረለት ቃል ይህ የደብረ ዘይቱን የመምጣቱን የዳግም ምጽአቱን ስርዓት ስናነሳ ይህንን ቃል እናስታውሳለን ማለት ነው። እሳት ከፊቱ ይነዳል አምላካችንም ዝምም አይልም ይላል ቅዱስ ዳዊት። እግዚአብሔርሰ ገሃደ ይመጽእ ግልጡ ሆኖ ይመጣል እግዚአብሔር።
የሚገርም ነው። ከዚህ በፊት አምላካችን መድኃኒታችን ኢየሱስ ክርስቶስ ሲመጣ በትሕትና በከብቶች በረት እስትንፋሳቸውን እንስሳት እየገበሩለት የተወለደው ጌታ አሁን ግን በከብቶች በረት ሊወለድ እስትንፋሳቸውንም አድግና ላህም እንስሳት ሊያሟሙቁት አይደለም። አሁን የሚመጣው ሊፈርድ ነው። አሁን የሚመጣው በጥፊ በፈጠራቸው ፍጡራን እጅ ሊመታ አይደለም። አሁን የሚመጣው ጌታችን ሊፈርድ ነው። ስለዚህ ከፊቱ ምን ይነዳል? እሳት ይነዳል። እሳት ያገኘውን ይበላል፣ ያቃጥላል፣ ሀገር ያወድማል። እሳት እንደገና ደግሞ እሳት ይላል ቅዱስ አባ ሕርያቆስም ለሚያምኑበት ሰዎች የሚያድን ይላል። እሳት ብሎ ይገልጸዋል። ቅዱስ ሥጋውን ክቡር ደሙን ከዚህ የሚበላ ይላል በእምነት ለሚበላ የሚያድን፣ ግን ለማያምኑ ሰዎች ግን የሚባላ የሚያቃጥል ነው ይላል። ስለዚህ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ፍርዱ በእሳት ተመስሏል። የሚያምኑትን አይበላቸውም፣ አያቃጥላቸውም። በሱ ያመኑትን ያድናቸዋል፣ አያቃጥላቸውም። በሱ ያላመኑትን ግን እንደ እሳት የምትነድ ፍርዱ ታቃጥላቸዋለች ይላል። አምላካችን እግዚአብሔር ከዚህ ይሰውረን። ስለዚህ ክርስቲያኖች ደብረ ዘይትን ስናስብ እኔና እናንተ አምላካችን እግዚአብሔር እኔና እናንተን ዳግም ሲመጣ እንዳይፈርድብን እንዲፈርድልን እንጂ ዳግም ሲመጣ እንዳያጠፋን እንዲያድነን እንጂ። ስለዚህ እነዚህን ነገሮች አስቀድሞ ክርስቲያኖች አስበው ተጠንቅቀው ሊኖሩ የሚገባበትን መንገድ የሚያስገነዝብ ጊዜና ወቅት ነው ደብረ ዘይት ማለት። ስለዚህ በዚህ በቅዱስ ማቴዎስ ወንጌል በምዕራፍ 24 ከቁጥር 3 ጀምሮ እንደተገለጠው ደቀ መዛሙርቱም ነግረውታል፣ ጠይቀውታል። የመምጣትህ ነገር እንዴት ነው ብለዋል። የመምጣትህ ነገር ምልክቱስ ምንድን ነው ብለውታል። ስለዚህ በቅዱስ ወንጌሉ ላይ በሰፊው ተብራርቶ እናገኘዋለን። ኢየሱስም መልሶ እንዲህ አላቸው ነው የሚለው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ወገኖቼ ከዚህ በላይ ምልክት ምን አለ? በስሙ ስንት ሰዎች መጡ? በኢየሱስ ስም ስንት ሰዎች ነገዱ? በኢየሱስ ስም ሐሰተኞች ስንት ክርስቶሶች መጡ ተነሱ፣ እኔ ክርስቶስ ነኝ እያሉ። በስሙ ስንት ሰዎች ነገዱ? በስሙ ስንት ሰዎች ሸጡ? ስሙን እየሸጡ ኖሩ እኮ። ስለዚህ በስሜ ይመጣሉ የሚለው አንዱ ምልክት ይሄ ነው ብሎ ነግሯቸዋል። ስለዚህ እናንተ ግን ምን እንዳትሉ እንዳትሳሳቱ ተጠንቀቁ ይላል። ምልክቱስ ምንድን ነው ብለውታን እዛው ላይ። ምልክቱማ ህዝብ በህዝብ ላይ መነሳቱ፣ እርስ በራሳቸው ሰዎች ፍቅር ማጣታቸው ብሎ ነግሯቸዋል። ሌላም ብዙ ክርስቲያኖች ከዚህ በላይ ምልክት ምን አለ? መንግስት በመንግስት ላይ፣ ህዝብ በህዝብ ላይ እርስ በርሳቸው ከመገዳደል ከዚህ በላይ ምልክት ምን አለ? ስለዚህ የዳግም ምጽአቱ ጊዜ ገና ነው ብለን የምናስብበት አይደለም። በቤተ ክርስቲያናችን አስተምሮ ዛሬም ምጽአት ነው፣ ነገም ምጽአት ነው፣ ሁልጊዜ ምጽአት ነው። ወይም ክርስቶስ ይመጣን፣ እኛ ወደሱ እንሄዳለን። አምላካችን እግዚአብሔርም ደግሞ ይፈርዳን። ፍርዱ ደግሞ ቀና ፍርድ ነው። በምድር ላይ ስንኖር እኛ ሕጉን ጠብቀን አጥብቀን ይዘን ከቆየን አምላካችን እግዚአብሔር ይፈርድልናል እንጂ አይፈርድብንም። ስለዚህ እነዚህን ተግባራዊ አድርገን በምጽአት ጊዜ ሰዎች ክርስቶስ ሲመጣ እንዴት ሆን ምን ይገጥመኝ ይሆን በሚል መጨነቅ የለብንም። የሚጨነቁ በሱ የማያምኑ በቃሉ ያልኖሩ ናቸው ክርስቲያኖች። ክርስቶስማ ይምጣ ነው ማለት ያለብን። ተዘጋጅታችሁ ግን ምን በሉ ኖሩ ተብለናል። ስለዚህ ተዘጋጅተን እንኑር፣ ንስሐ እንግባ፣ የበደልናቸውን ሰዎች ይቅርታ እንበል እናድርግ፣ የቀማነው ነገር ካለ እንመልስ። ስለዚህ እነዚህን አድርገን ክርስቶስ ግን ሲመጣ ክርስቲያን አይፈራም። ምክንያቱም በእምነት ስም የእምነት ድርጅት ያቋቋም ብዙ አሉ። እኔና እናንተ ግን በቃሉ አምነን የምንኖር ሰዎች ነን አይደል? ስለዚህ ክርስቶስማ ይምጣ፣ በእምነት ስም የተደራጀውን ይፈርድበታል።
በትክክል እሱን የምናመልከውን እኛን ደግሞ ይፈርድልናል ብለን ነው ማመን ያለብን። ስለዚህ አምላካችን እግዚአብሔር ይመጣን ሲባል ክርስቲያን አይፈራም። አይፈራም ማለት ግን ንስሐ ግን ይገባል። ንስሐ ይገባል፣ በንስሐ ሳሙና ይታጠባል፣ ይናዘዛል፣ የተራቡትን ያበላን፣ የተጠሙትን ያጠጣን፣ የታሰሩትን ይጠይቃን፣ ደግ ነገር ማድረግን ይወዳል፣ በጎ ነገር ማድረግን ክርስቲያን ይወዳል። ስለዚህ ላደረገ ክርስቲያን የክርስቶስ መምጣት ምን አይለውም ማለት ነው፣ አያስደነግጠው። ምክንያቱም ክርስቶስ የሚመጣው ሊፈርድልን ስለሆነ፣ በክርስቶስ ስም ለሚነግዱበት ሰዎች ደግሞ ሊፈርድባቸው ነው። ስለዚህ ወገኖቼ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዕለተ ምጽአት ስናስብ ዕለት ዕለት የምናከናውናቸው ድርጊቶቻችንን ፈሪሃ እግዚአብሔርን በተሞላበት በመንፈሳዊ ስብራት ተሰብረን ራሳችንን አይተን አምላካችን እግዚአብሔር ለእኛ ሲል የከፈለውን ዋጋ ግምት ውስጥ አስገብተን ተዘጋጅተን እንድንጠብቅ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የሉላን አምላክ ቅዱስ እግዚአብሔር ስሙ ይክበር ይቆየን። የእግዚአብሔር ስም በድጋሚ የከበረና የተመሰገነ ይሁን። እንግዲህ ከደብረ ዘይት ጋር ወይም ደግሞ ከዕለተ ምጽአት ጋር በተገናኘ አንዳንድ ጥያቄዎችን ሰዎች ያነሳሉና ከነዛ መካከል እጅግ በጣም አብዝቶ ሰዎች የደብረ ዘይትን ወይም ደግሞ የዳግም ምጽአቱን ቀን ይፈራሉ። ስለዚህ ለምንድን ነው የምንፈራው ይላሉ ሰዎች ማለት ነው። ለምንድን ነው የምንፈራው የሚለውን ስናነሳ በብዙ ምክንያት እንፈራለን። አንደኛ ንስሐ ስለማንገባ፣ ንስሐ ስላልገባን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ንስሐ ሳልገባ ሊወስደኝ ነው፣ ሌሊት ይመጣ፣ ቀን ይመጣ፣ በየትኛው ሰዓት ነው የሚመጣው የሚለው ያስጨንቀናል ማለት ነው። ወገኖቼ እርግጥም ንስሐ ባለመግባት በንስሐ ሳሙና ታጥቦ ባለመቆየት ያለንን ጉዞ ካላስተካከል ሊያስፈራን ይገባል አሁን። ምክንያቱም አምላካችን እግዚአብሔር ሁልጊዜ ምን በሉ ነው ያለው? ተዘጋጅታችሁ ኑሩ፣ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። ከዛ ግን ሰዓቱን ነግሮናል ቢባል ሁልጊዜ ተዘጋጅታችሁ ኑሩ ከተባለ ሰዓቱ ምን ተብሎናል? ተነግሮናል ማለት ነው። ተዘጋጅታችሁ ኑሩ ተብሏል። አሁን በየዓመቱ ደብረ ዘይትን ጠብቀን በዚህ ቀን ነው የሚመጣው ክርስቶስ አንልም እኛ ክርስቲያኖች። ለምን ተዘጋጅታችሁ ኑሩ ብለን? ታዲያ ለምንድን ነው ይሄ ቀን የሚነገረው? ስማ ዕለተ ምጽአቱን እያሰብን ክርስቲያኖች ተዘጋጅተን እንድንኖር ነው። እና ፍራቻችን ከየት የመጣ ነው? ንስሐ ባለመግባታችን ነው። ንስሐ ካልገባን አሁን እንፍራ ወገኖቼ። ካስታወስን እኮ የቅርብ ጊዜ ትዝታችን አለ። በዚህ በኮሮና ወቅት ሁሉም ሰው ሞቱን አሰበ። ይገርማል። ግን ሁልጊዜም ግን ሟቾች መሆናችን ማሰብ አለብን። የግዴታ ልክ እንደ ኮሮና አይነት አጣዳፊ ነገር ተከስቶ ምን ሞት መሆናችንን እንደዛ አይነት ነገሮች ሊነግሩን አይገባም። አስቀድሞ ክርስቶስ ነግሮናል። የሚገርም ነው። እኛ እናስተውልም እንጂ ሁልጊዜ ተዘጋጅታችሁ ኑሩ ነው የተባለው። ስለዚህ በዛ ጊዜ ሰው ንስሐ ለመግባት ንስሐ አባት ለመያዝ ወደ ቤተ ክርስቲያን ለመቅረብ፣ ለመቁረብ፣ ለመጸለይ፣ ለመስገድ፣ ለመመጾት ያለውን ለማካፈል ተሯሩጧል። አሁንም እንደዚህ ነው ማድረግ ያለብን። ምክንያቱም ጠዋት እመጣ፣ ማታ እመጣ፣ ቀን እመጣ፣ እኩለ ሌሊት እመጣ፣ በየትኛው ሰዓት እንደምመጣ ምን አትሉ አታውቁ። ግን ምን በሉ ተዘጋጅታችሁ አለቅ። ስለዚህ ክርስቲያኖች ለኛ የተፈቀደልን የትኛው ሰዓት ነው ማለት ነው? ሁሉም ሰዓት ዝግጁ ሆነን እንድንጠብቅ ብቻ ተነግሮናል። የሚመጣበትን ሰዓት እንደውም ምንድን ነው የሚለው? ሌባ ሲመጣ ይላል ባለቤቱ በየትኛው ሰዓት ሌባ እንደሚመጣ ቢያውቅ ኖሮ ቤቱን ተግቶ ይጠብቅ ነበር። ነገር ግን ሌባ የሚመጣበትን ሰዓት ምን አይልም? አያውቅም። ሞትም እንደዚሁ ነው በክርስቲያኖች ላይ አያችሁ። በየትኛው ሰዓት እንደሚመጣና እንደሚወስደን አናውቅም። ክብር ይግባውና የኛ ጌታ ግን ምኑን ነግሮናል? ተዘጋጅተን እንድንኖር ግን ነግሮናል። ሕፃን ነው፣ አዋቂ ነው፣ ወጣት ነው፣ ሽማግሌ ነው፣ መነኩሴ ነው፣ ካህን ነው፣ ጳጳስ ነው ብሎ ምን አይልም? አይመርጥም። ሞት በየትኛውም ሰዓት እንሄዳለን። ስንሄድ ግን አስቀድመን ተዘጋጅተን ንስሐ ገብተን ወደ አባቶቻችን ወደ ካህናት ቀርበን ተናዘን ስጋውን በልተን ደሙን ጠጥተን እንድንጠብቅ ግን ተነግሮናል።
ስለዚህ ለምንድን ነው የምንፈራው ካል እነዚህን ቅድመ ሁኔታዎች ስላላከናወን ነው የምንፈራው። ፍርሃቶቻችንን ለማስወገድ በንስሐ ሳሙና መታጠብ መቻል አለብን። ወደ ቤተ ክርስቲያን መተን ማስቀደስ መቻል አለብን። መቁረብ መቻል አለብን። ከቻልን ደግሞ መመጽወት መቻል አለብን። ያለንን ማካፈል መቻል አለብን። እነዚህን ስናደርግ ፍራቻዎቻችን ከዳግም ምጽአቱ ጋር ተገናኝቶ የሚነገሩ ነገሮችን መፍራትን እናቆማለን ማለት ነው። መልካም። ሁለተኛው ደግሞ የዓለም መጨረሻ ስለ ደብረ ዘይት ሲነገር፣ ስለ ዳግም ምጽአት ሲነገር የዓለም መጨረሻ መቼ ነው? ዓለም የምትጠፋው ወይም የምታልቀው ተቆጥሮ ዘመን መቼ ነው የሚል ጥያቄ የሚያነሱ አሉ። ይሄ ቀጥታ ከቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ያለውን ማንበብ በቂ ነው። እንደውም ትንሽ ብናነበው ጥሩ ነው። ደቀ መዛሙርቱም ይላል ጌታ ሆይ የመምጣትህና ይላል የዓለም መጨረሻ ምልክቱ ምንድነው አሉት ነው የሚለው። ጌታችንም ብዙዎች በእኔ ስም እኔ ክርስቶስ ነኝ እያሉ ይመጣሉ። አንዱ ምልክት ይሄ ነው። ክርስቲያኖች አሁን ዛሬ ብዙ ክርስቶሶች የሉም ወይ? በየመንገዱ በየፌርማታው ስንሄድ መሄጃ መቆሚያ አቋጥተናል። ይሄ ስሙን በሐሰት ያነሳሉ የተባለው ይፈጸም ዘንድ ምልክቱ ይሄ ነው ማለት ነው። በዚያ ላይ የኛ ጌታ ምን አለ? ግን እወቁ፣ ተጠንቀቁ፣ እንዳትሳሳቱ ብሎናል። ይሄ ነው። ቀጣዩ ምልክት ደግሞ ምንድን ነው? ህዝብ በህዝብ ላይ መነሳቱ። የጠየቁት ጥያቄ ነው የመለሰላቸው። ምልክቱ ምንድን ነው? የዓለም መጨረሻ ብለውታል። ስለዚህ እኔና የእናንተ ጥያቄ ይሄ አይደል? ጥያቄያችን ህዝብ በህዝብ ላይ ይነሳል። አሁን ህዝብ በህዝብ ላይ አልተነሳም። ከዚህ በላይ ምን ምልክት አለ? ምን ፍቅር አለ በህዝብ መካከል? ምን ሰላም አለ በምድሪቷ? ሌላው መንግስት በመንግስት ላይ ይነሳል ይላል። ከዚህ በላይ መንግስታት እርስ በርስ እንዴት ይጋደሉ? እርስ በርስ ጦራቸውን አዝምተው ዓለም እርስ በርሱ እየተላለቀ እኮ ነው ያለው ወገኖቼ። ይቀጥልና ደግሞ ጦርንና የጦሩን ወሬ ትሰማላችሁ ብሏቸዋል። አሁን የጦርን ወሬ መስማት አይደለም እኮ በተግባር ነው እያየነው ያለነው። የሰው ልጆች ደም እየፈሰሰ በዓለም ላይ ሰዎች እንደ ቀላል ነገር የሰው ደም እየፈሰሰ ያለበት ጊዜ ነው። ሰው እንደ ተራ ነገር የተቆጠረበት ዘመን ነው። ስለዚህ የመምጣቱ ምልክት ከዚህ በላይ ምን ሊሆን ይችላል? ምን ሊነገረን ይገባል ማለት ነው። ስለዚህ የዓለም መጨረሻው ሌላ ቀን መጠበቅ የለብንም። አሁን ክርስቲያኖች መች ነው እያልን ሌላ እየጠበቅን ነው። መጨረሻው ግን ዛሬ ነው ብለን ነው ማመን ያለብን። ለምን? ለእኔና ለእናንተ መጨረሻውን አምላካችን እግዚአብሔር መጀመሪያውንም መጨረሻውንም ዝግጁ ሆናችሁ ጠብቁ ብሎ ነግሮናል። አለቀ። በዚህ ነው የምናስበው። ምክንያቱም ለነሱ የተነገራቸው መልስ ይሄ ነው። ይህንን ትሰማላችሁ አለና እናንተ ግን ድልዋኒክሙ ሀሉ ምን በላችሁ ተዘጋጅታችሁ ኑሩ። ስለዚህ ለሐዋርያቱ የተነገረው ቃል ለኛ እየተነገረ ነው። ዛሬ ተዘጋጅተን እንድንኖር ወሬውን ሰማን። የጦሩን መንግስት በመንግስት ላይ ሲነሳ አየን። ህዝብ በህዝብ ላይ ሲነሳ አየን። ፖለቲካዊ አለመረጋጋት ሲፈጠር አየን። እርስ በርሳቸው ሰዎች ሲጋደሉ አየን። የሰው ደም እንደ ውሃ በከንቱ ሲፈስ አየን። ከዚህ በላይ ምን ምልክት አለ? ከዚህ በላይ የዓለም መጨረሻ ምን አለ? ስለዚህ ሌላ የምንጠብቀው ዓለም እንዳይኖር። ስለዚህ ይሄ ነው ምልክቱ ከተባለን የዓለም መጨረሻ መች እንደሆነ አምላካችን እግዚአብሔር በዚህ ቀን ብሎ የሚነግረን ነገር አይደለም። ምልክቱ ነው የነገረን። ምልክቱ መቼ ነው መጨረሻው ብሎ ሲነግሩት ይህን ነው የነገራቸው። ለእኔና ለእናንተም ከዚህ በላይ የሚነገረን ነገር የለም። ዝግጁ ሆነን እንድንኖር። የሚገርም ነው። ምንድን ነው ያለው? ብዙ ሐሰተኞች ነቢያት ይነሳሉ ካለ በኋላ ከአመፃ ብዛት የተነሳ ፍቅር ትቀዘቅዛለች። አይገርምም ወገኖች? ከአመፃ ብዛት የተነሳ ማን ነው አመፀኛ ያልሆነ? ማን ነው ወንድሙን አሳልፎ ያልሰጠ? ማን ነው በእህቱ ላይ ያልተነሳ? ማን ነው ከሌ እንደዚህ ነው ብሎ ጠቁሞ ያላሳሰረ? እስኪ ተመልከቱ ክርስቲያኖች። አሁን ቃሉ ፍቅር ትቀዘቅዛለች ነው።
አሁን እኮ ከመቀዝቀዝ አልፋለች፣ ጠፍታለች። ፍቅር የት አለ? መጓደድ የት አለ? እንደውም እኮ በመጽሐፋችን ሰውን ዋሽቶ ሲያስታርቁ አባቶቻችን እንሰማለን። አሁን እኮ ዋሽቶ ማጣላት ነው ያለው። ዋሽቶ ሰውን አሳልፎ መስጠት፣ ዋሽቶ ሰውን ማስገደል። ስለዚህ ለኛ ለክርስቲያኖች ምልክቱ ምንድነው? የምጽአቱ ነገር ለሚባለው ምልክቱ ይሄ ነው እንጂ ሌላ የምንጠብቀው ነገር የለም። ሌላ ቀጣይ የምንጠብቀው ዓለም ወይም ደግሞ የዓለም መጨረሻ የለም። ነግሮናል መጨረሻውን። በዚህ ቀን ነው ዓለም የምታልቀው ብለን የምንቆጥርበት ነገር አይደለም። መጨረሻው ምልክቱ ይሄ ነው ብሎ ስለነገረን፣ ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የነገረንን ነገር ተግባራዊ አድርገን መጠበቅ ያለብን ራሳችን ዝግጁ ሆነን ነው ማለት ነው። ሌላውና የመጨረሻው በዝግጅት ላይ መሆን ማለት ምን ማለት ነው? ተዘጋጅታችሁ ጠብቁ ብሎናል ጌታችን አይደለም? ስለዚህ ተዘጋጀን ማለት እኛ ምን ስናደርግ ነው የሚል ጥያቄ አለ። ተዘጋጀን የምንለው አሁን ምን አድርገን ስንጠብቀው ነው የሚለው በጣም ቀላል ነው። ንስሐ መግባት፣ ወደ ቤተ ክርስቲያን መምጣት፣ መጾም፣ መጸለይ፣ የትሩፋት ስራ መስራት፣ ቅድም እንዳልነው የተበደሉ ወገኖቻችንን መካስ። መቼስ የጾም ወቅት ነው አይደለም? ከዚህ በፊትም አንስተነዋል። እኔ የምፈልገው ጾም ይህ አይደለም ብሏን እግዚአብሔር። የትኛው ካላችሁኝ፣ ሰዎችን እያሰቃያችሁ፣ እያስራባችሁ፣ በጉልበታችሁ እየተመካችሁ፣ እያሳደዳችሁ፣ እየገደላችኋቸው ግን እንጾማለን ትላላችሁ። ይህንን አይነቱን ጾም እኔ አልቀበለውም ይልና ዝቅ ብሎ ደግሞ እኔ የምፈልገው ጾም ግን ይላል የበደልን እስራት እንድትፈቱ፣ የታሰሩትን ሰዎች ነፃ እንድታወጡ፣ የተራቡትን እንድታበሉ፣ የተጠሙትን እንድታጠጡ፣ የታሰሩትን እንድታስፈቱ ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ስለዚህ ዝግጁ ሆኖ መጠበቅ ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ይመጣል። ሁልጊዜም አምላካችን መድኃኒታችን ኢየሱስ ክርስቶስ አለ። ዛሬም ዘላለምም የሚኖር ጌታ ነው። እኔና እናንተ ግን መች እንሄድ መች እንደምንጠራ ስለማናውቀው ዝግጁ ሆነን ንስሐ ገብተን መጠበቅ ማለት ነው። ስለዚህ በንስሐ ሕይወት ልክ በሚመጣበት ጊዜ አምላካችን እግዚአብሔር እኔና እናንተን በቀኙ በየማኑ እንዲያቆመን በንስሐ ሳሙና ታጥበን ወደ አባቶቻችን ወደ ካህናት ቀርበን የሰራነውን ኃጢአት ተናዘን በጽድቅ ስራዎቻችን አጊጠን ከጠበቅነው አምላካችን መድኃኒታችን ኢየሱስ ክርስቶስ የሚፈልገው ይህንን ነው። ስለዚህ ዝግጁ መሆን ማለት ይሄ ነው እንጂ ሌላ አይነት ዝግጅትን አይደለም የሚጠብቀው ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን ዝግጁ ሆነን ሙሽሮች፣ እሱ ሙሽራ ሆኖ ሲመጣ እኛ ትክክለኛ ሙሽሮች ሆነን የሚያስደስት ሙሽራ ታጥቦ ተናጽቶ ጽዱ ሆኖ ይጠብቃል አይደለ? ወይም ሙሽሪት። ስለዚህ ሙሽሪት የተባልን እኛ ክርስቲያኖች ነን። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሙሽራው ነው። ሙሽራ ንጹህ ነገር ይፈልጋል። እኛ ግን በተለያየ ነገር ቆሽሸናል። በሚገርም ሁኔታ እሱ ግን ሙሽራ ሆኖ ንጹሃን ሆነን ባንገኝ እንኳን ራሱ ንጹሃ ባህሪ ክርስቶስ ስለሚያነጻን ከነ ጉድፋችን ከነ እንከናችንም ቢሆን ክርስቶስ ምን ይለናል ማለት ነው? እኛን ይወደናል። ሙሽሮቹን እኛን ይወደናል፣ ያከብረናል፣ ይጠብቀናል ከኃጢአታችን እስከምንነጻ። ስለዚህ ክርስቲያኖች እንደ ምድራዊ ሙሽራ አይደለም የክርስቶስ ሙሽርነትና የኔና የናንተ ሙሽርነት። ምድራዊ ሙሽሪት በትክክለኛው መንገድ ካልጠበቀችው ጥሎ ሊሄድ ይችላል። ካመነዘረች ጥሏት ሊሄድ ይችላል። አይገርም? ክርስቶስ ግን እኛ እያመነዘርን ማለት ሌላ ሃይማኖት እየገባን ሌላ የኃጢአት ስራ እየሰራን እየዘሞት እየሰከርን በቤተ መቅደስ በተባለ ሰውነታችን የማይገባ ስራ እየሰራን ታግሶናል። ግን ሙሽራ ነው እሱ። አይገርም? እኛ ደግሞ እያመነዘርን ሲባል በተለያየ መንፈሳዊ ሳይሆን በስጋዊ ስራ ተጠምደን ክርስቶስን በሚያሳዝን ስራ ውስጥ ሆነ። እሱ ግን ሙሽሮቼ ብሎ ስለወደደን ሙሽርነታችንን አክብሮ ጠብቆ ዳግም ንጹህ ሙሽራ ሊያደርገን ክርስቶስ ይፈልገናል ማለት ነው።
ስለዚህ ወዳጆቼ ወገኖቼ ይህንን ለኛ የተከፈለውን ዋጋ አውቀን ሙሽርነታችንን አስጠብቀን በንስሐ ሳሙና ታጥበን እንድንጠብቀው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ፈቃድ ይሁንልን። ይቆየን።